እንደምን አመሻችሁ። ክብር ለኢየሱስ ይሁን። ወንድሜ ኢየሱ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አደረሰ። የመጽሐፉን ዳሰሳ በጽሁፍ አቀርባለሁ። ስለ የእግዚአብሔር ቤት አገልግሎት መጽሐፍ በጽሁፍ የቀረበ ዳሰሳ። የመጽሐፉን ዳሰሳ በአምስት ዋና ዋና ጉዳዮች ላይ አተኩሬ አቀርባለሁ። ይኸውም የመጽሐፉ ዓላማ፣ የመጽሐፉ የሥነ ጽሑፍ ቅርጽ፣ የመጽሐፉ ዘውግ ወይንም ጀነራ፣ የመጽሐፉ ይዘትና ስለ መጽሐፉ ማጠቃለያ መስጠት ይሆናል። አንደኛ፣ የመጽሐፉ ዓላማ። ጸሐፊው በመግቢያው ላይ በግልጥ እንዳሰፈረው ባለፉት 3 አስርት ዓመታት በኢትዮጵያ ክርስትና ውስጥ የታየው መነቃቃትና መስፋፋት ትልቅ ሲሆን ይሄው ታላቅ እድገት የራሱ ፈተናዎችን ይዞ መጥቷል። እነርሱም ቅይጥነት፣ ዓለማዊነትና መከፋፈል ናቸው። ይህ የባህሪ ጥራት ውድቀት ከቁጥራችን ጋር ሲታይ አስደሳች አይደለም። ይህ ዕድልና ስጋትን ያዘለ ውጥረት ለዚህ መጽሐፍ መወለድ ምክንያት ሆኗል። ጸሐፊው በገጽ 17 ላይ እንዳሰፈረው የዚህ ችግር የባህሪ ውድቀት ችግር ማለቴ ነው መንስኤዎቹ ዘርፈ ብዙ መሆናቸውን በመጠቆም ከአገልጋዮችና ከአብያተ ክርስቲያናት ቁጥር ጋር የሚመጣጠኑ ውጊያ መሆን አለበት። ጸሐፊው በገጽ 17 ላይ እንዳሰፈረው የዚህ ችግር የባህሪ ውድቀት ችግር ማለቴ ነው መንስኤዎቹ ዘርፈ ብዙ መሆናቸውን በመጠቆም ከአገልጋዮችና ከአብያተ ክርስቲያናት ቁጥር ጋር የሚመጣጠኑ እውነተኛ መምህራንና በስርዓት የተዋቀሩ የማስተማሪያ መጽሐፍ እጥረት ግን ዋናው መሆኑን ይነግረናል። ጸሐፊው መሰል ችግር በወጣትነት ዕድሜው በቤተ ክርስቲያን ውስጥ ገጥሞት እንደነበረ ጽፏል። ይህም በጉዳዩ ውስጥ በተግባር ማለፉን ያስረዳናል። መጽሐፉ ኢሳይያስ በሚያገለግልባት በዴንቨር አዲስ ኪዳን ቤተ ክርስቲያን ከሌሎች ወንድሞች ጋር ለ6 ዓመታት አገልጋዮችን ለማሰልጠን ሲጠቀሙበት እንደነበረ ጸሐፊው ይነግረናል። ይህም የመጽሐፉ ውጤታማነትን በእጅጉ የሚያጎላና ለሌሎች ተደራሽ እንዲሆን በር ከፋች ነው። ጸሐፊው የመጽሐፉ የትኩረት አቅጣጫን በግልጥ አስፍሯል። ከመጽሐፉ በቀጥታ ኮት አድርጌ አነባለሁ። ይህ መጽሐፍ የአገልግሎት ጥራትንና ፍሬያማነትን እንዲሁም ዘላቂነትን ለማረጋገጥ በሚረዱ 4 ወሳኝ ምሰሶዎች ላይ ያተኩራል። እነርሱም 1. ጸጋና መንፈስ ቅዱስ። ጸሐፊው ይህን ሲል ጸጋና መንፈስ ቅዱስ የአገልግሎት ሁሉ ምንጭና ኃይል ናቸው እያለን ነው። 2. መልካም ባህሪ። ጸሐፊው መልካም ባህሪ ሲል መልካም ባህሪ የአገልግሎት ዘላቂነትና ውጤታማነት መሰረት መሆኑን እየጠቆመን ነው። 3. በመልካም መጨረስ። ጸሐፊው በመልካም መጨረስ ብሎ ሲነግረን የጀመርነውን በታማኝነትና በቅድስና እንዲሁም በዓላማ መፈጸም እንዳለብን ሊያስረግጥልን ነው። 4. የእግዚአብሔር ክብር። ጸሐፊው የእግዚአብሔር ክብር ሲል የመኖርም የአገልግሎትም የመጨረሻ ግብና ዓላማ የእግዚአብሔር ክብር መሆን እንዳለበት ሊነግረን ፈልጎ ነው። ገጽ 18። 2. የመጽሐፉ ስነ ጽሑፋዊ ቅርጽ። መጽሐፉ የሥነ ጽሑፍን ደረጃ ወይም ልክነትን በተከተለ አግባብ በ9 ምዕራፎች ተከፍሏል። የአበርክቶት፣ የምስጋና፣ የመቅድም እንዲሁም የመግቢያ ጽሑፎችን ይዞ በ316 ገጾች ተሰንዷል። 11 ቀዳሚ አንባቢያን ስለ መጽሐፉ አስተያየታቸውን ሰጥተዋል። የመጽሐፉ አሳታሚ ጸሐፊ ኢንጂነር ኢሳይያስ ለገሰ ሲሆን ምስል ከሳች የሆነ የሽፋን ገጽ ተጠቅመዋል። በእጃችን የያዝነው ይሄ የምናየው ማለት ነው። ምስል ከሳች የሆነ የሽፋን ገጽን ጨምሮ ደረጃውን በጠበቀ ለመጽሐፍ ታስቦ በተዘጋጀ ወረቀት፣ ሽሮአማ ወረቀት በእጃችሁ ሲገቡ የምታዩ ማለት ነው። የመጀመሪያው እትም በጥር ወር 2018 ታትሟል። የመጽሐፉ ዘውግ
ኢሳይያስ የእግዚአብሔር ቤት አገልግሎት በተሰኘው መጽሐፉ ጥልቅ ትንታኔ ከሚሹ ነገረ መለኮታዊ ሐሳቦች ይልቅ የዕለት ተዕለት ልምምዳዊ ክርስትናችንን የሚቃኝ መንገድ በመከተል ቀለል እያለ ወደ ውስጥ እንዲገባ ለመጽሐፉ ጽሞናዊ ይዘት ሰጥቶታል። በመጽሐፉ ውስጥ ባሉ በእያንዳንዱ ምዕራፍ መጨረሻ ላይ የተቀመጡት የየምዕራፉ አብይ ሐሳቦችና የጥሞና ጥያቄዎች በይበልጥ ጽሞናዊ ጽሑፍ እንደሆኑ የሚያስረዳ ነው። 4 የመጽሐፉ ይዘት ምዕራፍ 1 ለዚህ ምዕራፍ የአገልግሎት ምንነት የሚል ርዕስ ተሰጥቶታል። ጸሐፊው የአገልግሎት ምንነትና ትርጓሜን በሁለቱ ኪዳናት ይቃኛል። ለቃሉ ማለትም አገልግሎት ለሚለው ቃል ብያኔ ይሰጣል። ጸሐፊው በገጽ 27 ላይ እንዲህ ይላል፣ ከሰይጣንና ከኃጢአት ባርነት ነፃ የወጣ ነው በነፃነት እንድንኖር ብቻ ሳይሆን ለአገልግሎትም ጭምር ነው በማለት ይህን በማለቱ አገልግሎትና ነገረ ድህነት በእጅጉ የተቆራኙ መሆናቸውን እንድንረዳ በር ይከፍትልናል። ኢሳይያስ አገልግሎት በራሱ አምልኮ ነው ይለናል። አምልኮም አገልግሎት መሆኑን በማውሳት የነዚህ የሁለቱ እጅ ለእጅ ተደጋግፎ መቆም፣ ሳይነጣጠሉ መዝለቅ አገልግሎት በሕይወት እንዲመነዘር ሕይወትም ደግሞ በራሱ አምልኮ መሆኑን እንድንገነዘብ በር ከፋች ሆኖ አግኝቼዋለሁ። ምዕራፍ 1 አገልግሎት የፍቅር መግለጫ መሆኑን በማብሰር ፍቅርን ቸል ያለ አገልግሎት ማለት ለእግዚአብሔርና ለሰው ያለን ፍቅር ቸል ያለ አገልግሎት አደጋ እንዳለው በማሳሰብ ይደመድማል። ምዕራፍ 2 የአገልግሎት ዓላማ ኢሳይያስ ቀዳሚው የአገልግሎት ዓላማ የእግዚአብሔርን ፈቃድ መፈጸም ነው ይለናል። ጸሐፊው በአገልግሎት ውስጥ ያለ የጌታን ፈቃድ የሚረዳው አገልግሎት ጌታ እንድናደርግለት የሚፈልገውን መፈጸም እንጂ እኛ ለጌታ ማድረግ የምንፈልገውን የምናደርግበት አለመሆኑን በማጽናት ነው። ይህ ዘመናችንን የሚቃኝ ሐቅ ሆኖ አግኝቼዋለሁ። ቀጥሎም የአዲሱ ኪዳን አገልግሎት መለኪያው ኢየሱስ ነው፣ እርሱ የአባቱን ፈቃድ ብቻ ነበር ያደረገው በማለት ጸሐፊው አገልግሎት ሊለካ የሚገባው በብዛቱና እኛን ወይም ሌሎችን ሰዎች በማስደሰቱ ሳይሆን ከእግዚአብሔር ፈቃድ ጋር በመጣጣሙ ልክ ነው ይለናል። አክሎም ፈቃዱን ማወቅ ተቀዳሚ እርምጃ ነው በማለት ብዙ የብሉይና የአዲስ ኪዳን ምሳሌዎችን ዋቢ በማድረግ ፈቃዱን አውቀን እንድናደርግ ያበረታታናል። ምዕራፍ 3 ቤተ ክርስቲያንን ማነጽ። በዚህ ምዕራፍ ኢሳይያስ ሁለተኛውን የአገልግሎት ዓላማ ያስረዳናል። ጸሐፊው ማነጽ የሚለውን ቃል በመጽሐፍ ቅዱስ ውስጥ ያለውን አውዳዊ አወቃቀርና አጠቃቀም ከመረመረ በኋላ አገልግሎት አማኞች መታነጽን የሚያገኙበት መንገድ መሆኑን ይነግረናል። በገጽ 94 ላይ የአገልግሎት አንዱ ዓላማ ቤተ ክርስቲያንን ወይም አማኞችን በማስተማርና በማሰልጠን ወደ ሙሉ ሰውነትና ብስለት ማምጣት፣ አንድነታቸውን በማጽናት አካሉን ማነጽ ነው ይለናል። አያይዞም አማኞች ያልተጠናቀቁ በመገንባት ላይ ያሉ ወይንም አንደር ኮንስትራክሽን ስለሆኑ እነጻ ያስፈልጋቸዋል ባይ ነው። መንፈሳዊ ብስለት ቸል በተባለበት በዚህ ዘመን ይህን ማስተዋል ብልህነት ነው። ኢሳይያስ ማነጽ የአገልግሎት አንዱ ዓላማ መሆኑን ሲያነሳ ማፍረስ ግን በፍጹም ዓላማው አለመሆኑን አጽንዖት በመስጠት ጭምር ነው። ምዕራፍ 4 ወንጌልን ላልሰሙ ማሰማት። ይህ ምዕራፍ የሐዋርያት ምሳሌነት፣ ወንጌል የአገልጋይ ሁሉ ኃላፊነት፣ ምስክርነትና መልካም ኑሮ እንዲሁም በአገልግሎት ኢየሱስን ማሳየት በሚል ንዑሳን ርዕስ የተዋቀረ ነው። ጸሐፊው የታላቁን ተልእኮ ትእዛዝ ዋቢ በማድረግ ሌላኛው የአገልግሎት ዓላማ ወንጌልን ላልሰሙት ማድረስ ነው ይለናል። በገጽ 112 ላይ ያለ ወንጌል ምስክርነት የሚጸኑ አይኖሩም፣ የሚጸኑ ሰዎች ከሌሉ ደግሞ አገልግሎትም ቤተ ክርስቲያንም እየሞቱ ይሄዳሉ እንጂ መቀጠል አይችሉም ይላል። ይህ ቤተ ክርስቲያንን ወደ ተልእኮዋ የሚጠራ ድምፅ ነው። አስከትሎም
ይህ ተግባር የሁሉም አማኞች እንጂ የአገልጋዮች ብቻ አለመሆኑን ያረጋግጥልናል። ምስክርነትና መልካም ኑሮ የወንጌል መልእክት ሊሮጥ የሚችልበት በር መሆኑን በአጽንኦት ጽፎልናል። ዘመኑ ያለንበት ዘመን ለተግባራዊና ለልምምዳዊ ክርስትና ለስነ ምግባር ብዙም ግድ የለውም። ኢሳይያስ በመጽሐፉ ትውልዱን የሚታደግ ድምፅ ያሰማል። ምዕራፍ 5 ክብሩን መግለጥ። ይህ ምዕራፍ የአገልግሎት ዓላማን በተመለከተ የመጨረሻው ምዕራፍ ሲሆን የሚያጠነጥነው በእግዚአብሔር ክብር ላይ ነው። ጸሐፊው የእግዚአብሔር ክብር የአገልግሎት ግብ መሆኑን አጽንኦት በመስጠት ይጀምራል። ጸሐፊው የአገልግሎትና የእግዚአብሔር ክብርን ትይይዝ በልኩ ቃኝቷል። አማኞች ወይም አገልጋዮች ሁሉ በግላቸው የእግዚአብሔር ክብር ረሃብተኛ የሆኑ ዘንድ ይጋብዛል። የእግዚአብሔርን ክብር በተመለከተ 3 አይነት አገልጋዮችም እንዳሉ ይነግረናል። እነርሱም ክብሩን የሚያርቁ፣ ለክብሩ ደንታ የሌላቸውና ክብሩ ግድ የሚላቸው ናቸው። ይህን በማድረጉ አገልጋይ ራሱንና አገልግሎቱን እንዲመዝን የሚያስችል የብልህ መለኪያ ሰጥቶናል። በመጨረሻም ጸሐፊው አንባቢውን ወደ ክብሩ ማለት ወደ እግዚአብሔር ክብር ረሃብ እንዲህ በማለት በገጽ 159 ላይ ይጋብዛል። የአገልግሎት ዓላማ እግዚአብሔርን ማክበርና ክብሩን መግለጥ ነውና አንተም ክብሩ እንዲገለጥልህ እንደ ሙሴ ክብርህን አሳየኝ በል በማለት። ምዕራፍ 6 የአገልግሎት ቁልፎች። ጸሐፊው ለዚህ ምዕራፍ የሰጠው ስያሜ የአገልግሎት ቁልፎች የሚል ሲሆን አገልግሎት ችሎታ ሳይሆን መገኘት ወይም አቬለብል መሆኑን፣ የአገልግሎት መሰረት ባህሪ መሆኑን፣ አገልግሎት ባሪያ የመሆን ጥሪ እንደሆነና የአገልግሎት መሳሪያዎችን በማውሳት ይዘልቃል። ኢሳይያስ የመንፈሳዊ አገልግሎት ጅማሬ ዘርን፣ ቀለምን፣ ጾታንና ችሎታን መሰረት ያደረገ ሳይሆን ለእግዚአብሔር ሐሳብ ተመቻችቶ መገኘት ወይም አቬለብል መሆኑን አበክሮ ይናገራል። አያይዞም ጾምና ጸሎት ቃሉና የጽድቅን ኑሮ የተከተለ አካሄድ ለእግዚአብሔር መገኘት ወይም አቬለብል መሆናችንን የምናሳውቅበት ሂደት ነው ይለናል። ጸሐፊው ባህሪ ለሚለው ቃል የትርጉም ብያኔ በመስጠት ባህሪ የአገልግሎት መሰረት መሆኑን ይነግረናል። የተበላሸ ባህሪ ደግሞ የአገልግሎታችንን መንገድ በብዙ ይጎዳል ባይ ነው። መንፈስ ቅዱስ የሰዎችን ባህሪ እንደሚለውጥ በማመን የምግባር ለውጥ እርምጃ እንድናደርግም ይጠራናል። አገልግሎት የባርነት ጥሪ መሆኑን በስፋት አውስቷል። መሲሁ የእግዚአብሔር ባሪያ ተብሎ መጠራቱን በማውሳት እኛም ወደዚህ የሎሌ አገልጋይነት ከፍታ እንድንመጣ ይመክረናል። ምዕራፉን የሚደመድመው የአገልግሎት መሳሪያ የሆኑትን ቃሉንና ጸሎትን በማንሳት ነው። ምዕራፍ 7 አገልግሎትና የጸጋ ስጦታ። ይህ ምዕራፍ የጸጋ ስጦታ ምንነትን በጥልቀት ይመረምራል። ነገረ መለኮታዊና ሚዛናዊ ብያኔም ለመስጠት ይጥራል። ቀጥሎም የጸጋ ስጦታን ልዩ ባህሪ፣ የጸጋ ስጦታ አይነቶችና የአማኝ ድርሻ እንዲሁም የጸጋ ስጦታዬን እንዴት መለየት እችላለሁ የሚል ሐሳቦችን በጥልቀት ያብራራል። ኢሳይያስ የጸጋ ስጦታዎች ዓላማ የአገልግሎት ዓላማ በማለት በቀደመው ምዕራፎች ያገኘናቸውን እውነቶች መፈጸሚያ መንገድ መሆኑን በማጽናት ምዕራፉን ይደመድማል። ምዕራፍ 8 የውጤታማ አገልጋይ 5ቱ መገለጫዎች። ጸሐፊው በዚህ ምዕራፍ አገልጋይ ውጤታማ መሆን የሚችልበትን መርሆችን አስፍሯል። እነርሱም ቅባት፣ ባህሪ፣ ጽናትና ድፍረት፣ ብቃትና መሰጠት ናቸው። እነዚህን ባህሪያት መላበስ ለውጤታማ አገልግሎት መሰረታዊ እንደሆነ ክፍሉ ይነግረናል። ምዕራፍ 9 ታማኝነት በአገልግሎት። ይህ የመጨረሻው ምዕራፍ ሲሆን ታማኝነትን ዘርፈ ብዙ ከሆኑ ጉዳዮች ጋር በማቆራኘት ጽፏል። ጸሐፊው የእግዚአብሔርን ታማኝነት ወይንም አይለወጤነት መሰረት በማድረግ አገልጋዮችም በነገር ሁሉ ታማኝ የመሆን ጥሪ እንደተቀበሉ ያስገነዝበናል። ኢሳይያስ
ታማኝ አገልጋይ ቃሉን ብቻ ሳይሆን ሰዓቱን እንኳን አክባሪ ነው ይለናል። አክሎም ጥንቁቅ መሆኑን ይጠቁማል። ጸሐፊው ታማኝነትን ከአብሮ ነዋሪነትና ከአብሮ ሰራተኝነት ጋር አያይዞታል። ስለዚህ በዘላቂ ግንኙነት ውስጥ መኖር ይቻል ዘንድ እምነት የሚጣልበት ምስጢር ጠባቂ፣ ቃሉን አክባሪና በወዳጅነት ጸንቶ የሚኖር ባህሪ እንዲኖረን ይመክረናል። በአገልግሎት ታማኝ ለመሆን የታማኝነት አቅጣጫችን ወደ ራሱ ወደ እግዚአብሔር መሆን አለበት በማለት ምዕራፉን ይደመድማል። ማጠቃለያ፣ ስለ መጽሐፉ የተሰጠ ማጠቃለያ። ጸሐፊው የኢትዮጵያ ወንጌላዊውን ክርስትና የተጋረጠበትን አደጋ በወጉ ተረድቶታል። ለመፍትሄም የሚሆን ሥራ ሰርቶልናል። መጽሐፉ በየትኛውም ደረጃ ያለ ሰው ሊረዳው በሚችለው መንገድ ነው የተጻፈው። ለግል ጥናትና ለማስተማሪያነት በእጅጉ ጠቃሚ ነው። ወንድሜ ኢሳያስ በዚህ መንገድ ስለባረከን እናመሰግንሃለን። እግዚአብሔር እጅህን ይባርከው።